ኦሪት ዘጸአት ምዕራፍ 14 ቁጥር 13 እና 14 ርዕሳችን እግዚአብሔር ይዋጋል። አሜን። ሙሴም ከቁጥር 13 ጀምራለሁ። ሙሴም ለሕዝቡ መለሰላቸው፣ አትሸበሩ፣ ጸንታችሁ ቁሙ። እግዚአብሔር ያህዌ ዛሬ የሚያደርጉላችሁን መታደግ ታያላችሁ። ዛሬ የምታዩአቸውን ግብፃውያን ዳግም አታዩአቸውም። እግዚአብሔር ያህዌ ስለ እናንተ ይዋጋል፣ እናንተ ያለባችሁ መታገስ ነው። ሃሌሉያ ሃሌሉያ። ያው መቼም ዘጸአት 14 ላይ ስንደርስ ከዘጸአት 14 በፊት ያለውን የእስራኤልን ልጆች ታሪክ ታውቁታላችሁ። እስራኤሎች በግብፅ በባርነት የነበሩበት እንዲሁም ከአብርሃም በኋላ ወደ 400 ዘመን ድረስ በባርነት ውስጥ የነበሩበት በግብፅ በፈርዖን ባርነት ውስጥ ነበሩ። ስለዚህ እግዚአብሔር ደግሞ ነፃ ሊያወጣቸው ሙሴን ላከ። ከዛም በኋላ ፈርዖን አልለቅም አለ። በተለያዩ ተአምራቶች ያው በተለያዩ እግዚአብሔር ኩርኩሞች መጨረሻ ላይ ፈርዖን ለቅቅ ያለው ካለ በኋላ ወደ ራሱ መለስ ብሎ ደግሞ እንደገና ኖ ከሄዱ በኋላ ሲያስበው እንደገና መያዝ አለብኝ ብሎ ወጣ። ከኋላቸው እየተከተላቸው ሊያጠፋቸው ፈርዖን ከኋላ ከፊት ለፊት ደግሞ ቀይ ባህር በቆመበት ሰዓት ነው እንግዲህ ሙሴ ይህንን ነገር የተናገረው። ቁጥር 13 እና 14 አሁን ያነበብኩላችሁ። ከዚህ በፊት ግን እንግዲህ በዛን ጊዜ የነበሩትን የእስራኤል ልጅ ጠላት ወይም ደግሞ የእግዚአብሔር ሕዝብ ጠላት ማን ነው ስትሉ በስጋ የተገለጠ ነው። እሱም ምን ፈርዖን ነው። ኢየሱስ ያድናል። ፈርዖን ነው ጠላታቸው። የተገለጠውን በምንድን ነው? በስጋ ነው። የሚያሳድዳቸው በስጋ ነው። መሳሪያ ይዟል፣ መንኮራኩር ይዟል። በቃ ሊያጠፋቸው ነው፣ ሊገዛቸው ነው። እግዚአብሔር ደግሞ ሕዝቡን ይፈልጋል። ለምን ስትሉ ሊያመልኩት የሚገባ ደግሞም ስትሉ የወዳጁ የአብርሃም ዘር አሜና ኢየሱስ ያድናል። በቀደም እንደተነጋገርነው እነዚህ የኪዳን ሰዎች ናቸው። እነሱ ዝም ቢሉ እግዚአብሔር ዝም አይልም። ለዚህ ውስጥ ነው ይሄ የተፈጠረው። እንግዲህ ከኋላ አሁን ይሄን በሚናገርበት ሙሴ ይሄንን በሚናገርበት ሁኔታ ላይ ምን አለ ስትሉ ከፊታቸው ቀይ ባህር ነው፣ ከኋላቸው ፈርዖን ነው። ኢየሱስ ያድናል። ይሄ ባለበት ሁኔታ ነው እግዚአብሔር እንደዚህ የተናገራቸው ያለው። ስለዚህ ጠላቶቻቸው እንግዲህ ማን ነው ስትሉ የስጋ ነው። በብሉይ ኪዳን የእግዚአብሔር ሕዝብ ጠላት በስጋ የተገለጡ ናቸው፣ በስጋ የሚታዩ ናቸው። አሁን የብሉይ ኪዳንን ጠላት አሁን ብዙ ክርስቲያኖች ወይም ደግሞ እኛ ሁላችንም አንዳንድ ጊዜ እንደዚህ አይነት ነገር ወሰድ ያደርገናል። በአዲስ ኪዳን ጠላታችን ስጋና ደም አይደለም፣ በስጋና በደም አይደለም፣ ከስጋና ከደም ጋር አይደለም የምንዋጋው። በቃ ግልጽ የሆነ ማለት እርግጠኛ መሆን አለብን። በተለይ በእንደዚህ አይነት ነገር ኮንፊውዝ የሆኑ ሰዎች ምን ያደርጋሉ? በስጋም የሆነ ጠላት ያላቸው ይመስላቸውና በስጋ ለመገለጥ ይሞክራሉ። ነው እንደሱ ማለት ክርስቲያናዊ አይደለም፣ ክርስቲያናዊ ውጊያም አይደለም። ምንድነው በብሉይ ኪዳን ይሄ ከሆነ በአዲስ ኪዳን እንዴት ነው ስትሉ ለምሳሌ በቀላሉ ኤፌሶን 6:12 ላይ ስታነቡ ኤፌሶን 6:12 ይችን ማነብላችሁ ለጠላታችን ክሊር ግልጽ እንዲሆንልን ስለምፈልግ ነው። አሜን። ምክንያቱም ኤፌሶን 6:12 ምክንያቱም ተጋድሏችን ከስጋና ከደም ጋር ሳይሆን ከዚህ ከጨለማ ዓለም ገዢዎች ከስልጣናትና ከኃይላት እንዲሁም በሰማያዊ ስፍራ ካሉ ከርኩሳን መናፍስት ሰራዊት ጋር ነው። ኢየሱስ ያድናል። ግልጽ ያለ ነው። ስለዚህ እግዚአብሔር ሲዋጋ በብሉይ ኪዳን በፈርዖን ላይ የሚታዩ ወይም ደግሞ እግዚአብሔርም እየተገለጠ ለምሳሌ ፈርዖን ሊይዛቸው በመጣበት ሰዓት በዚህ እንኳን ስትመጡ መሀል ላይ የእሳት አምድ መጥቶ ነበር። በእሳት ጋረዳቸው። በሁለቱ መካከል በግብፅና በእስራኤሎች መካከል ምን አለ? እሳት አለ። አሁን በአዲስ ኪዳን ለክርስቲያኖች ወይም ደግሞ ለዳኑት እግዚአብሔር ለልጆቹ ወይም ደግሞ ለሕዝቡ ለርስቱ እንዴት ነው የሚዋጋው ስትሉ፣ አሜን። ውጊያችን ምንድን ነው አለ?
ሃሌሉያ። ተጋድሏችን የስጋና የደም ከስጋና ከደም ጋር አይደለም። መንፈስ ነው የምናደርገው። ውጊያችንን በመንፈስ ነው። ሃሌሉያ። ምንድነው በአዲስ ኪዳን የመጀመሪያው እንግዲህ ጦርነቱ ከምን ጋር ነው ስትሉ፣ ከምን ጋር ነው የምንዋጋው ስትሉ፣ ከተሸነፈ ጠላት ጋር ኢየሱስ ክርስቶስ ያድናል። ኢየሱስ በመስቀል ላይ በቀራንዮ መስቀል ላይ ሁሉንም ስልጣናትን፣ ኃይላትን እነዚህን ሁሉ ምን አደረጋቸው? ጠርቆ ከመንገድ አስወገዳቸው። ኢየሱስ ያድናል። ምንድናቸው እነዚህ ስትሉ? የወደቁ ናቸው። ሃሌሉያ። በአዲስ ኪዳን የምንዋጋው ጠላት የተመታ ነው፣ የወደቀ ነው። ኢየሱስ ያድናል። ኢየሱስ ጌታ ነው። በየዘመኑ የሚገርማችሁ ነገስታቶች ከነጦራቸው ምናምን ህዝባቸውን እጠብቅሃለሁ ማንም አይነካህም። በጣም ብዙ ኃያላን የሆኑ ነገስታቶች ነበሩ። በጣም ብዙ እነ ናፖሊዮን በዓለም ታሪክ ውስጥ የምታዩቸው ብዙ ነገስታቶች ነበሩ። ምንድነው ስትሉ ማንም እችን ሀገሬን የሚነካ የለም ህዝቤ እኔ ያለሁ ምናምን ብለው የሆነ ዘመን ድረስ አሉ። ለህዝባቸው የሚዋጉ ለህዝባቸው በቃ በጣም ጠንካራ የሆኑ መንግስታቶች ነበሩ። አሁን ዞር ብላችሁ ስታዩ እነሱም የሉም፣ ጠባቂዎቻቸውም የሉም። ኢየሱስ ያድናል። እነሱ ራሱ ደግሞ እኮ የሚጠበቁ ነበሩ። የእኛ አምላክ ጠባቂ ያስፈልገው። ኢየሱስ ያድናል። የእኛ አምላክ የለም። ትናንትናም አብርሃምን የጠበቀ ዛሬም አንተን ይጠብቃል። እግዚአብሔር ዘላለማዊ አምላክ እንጂ ታሪካዊ አምላክ አይደለም። አሜን። የሆነ ጊዜ ሰርቶ የሆነ ጊዜ ህዝቡን ጠብቆ ያን ጊዜ እስራኤል ከግብፅ ሲወጣ እንደዚህ ያደረገ ባህር ከፈለላቸው ፈርዖንን እንደዚህ ያደረገ ብለህ ታሪክ አድርገህ የምታስቀምጠው ሳይሆን ዛሬም አንተ ላይ የሚሰራ አምላክ ነው። አሜን። ዛሬም የሚዋጋ አምላክ ነው። ኢየሱስ ያድናል። የፈለገ ጦርነቱ ወይም ደግሞ የፈለገ ውጊያው ይለያይ እንጂ አሁንም የሚዋጋል ማን ነው ሲባል እግዚአብሔር ነው። ለምን ስትል እግዚአብሔር ስለ ህዝቡ ምን ይላል? ይዋጋል። ህዝቡን ለማላገጫ አሳልፎ አይሰጥም እግዚአብሔር። ሃሌሉያ። ይሄ ዘላለማዊ ቃል ነው። እንደነገርኳችሁ ብዙ ነገስታቶች አሁንም ምን ይሉ ነበር? እኛ አለንህ፣ እንደዚህ ያለውልህ፣ እኔ እያለሁ እያለ ብዙ ንጉስ ብዙ ህዝብ አስቷል። ለምን ስትል የሚጠብቃቸው መስሏቸው ለሱ እየገበሩ በቃ በሱ ታምነው እነሱም የሉም እሱም የለም። የኛ አምላክ ግን አብርሃምን የጠበቀ አምላክ ዛሬም የሚጠብቅ ነው። የሆነ ጊዜ ጠበቀ ብለን የምታወራለት ታሪካዊ አምላክ አይደለም፣ ዘላለማዊ አምላክ ነው። ዛሬም የሚሰራ ጌታ ነው። ሃሌሉያ። ኢየሱስ ያድናል። ኢየሱስ ያድናል። ሃሌሉያ። እግዚአብሔር ህዝቡን የሚጠብቀው በህዝቡ መልካም ስራና መልካም ንግግር ወይም ደግሞ በመልካምነታቸው ብቻ አይደለም። እግዚአብሔር በኪዳኑ ነው ህዝቡን የሚጠብቀው። እጠብቅሃለሁ የኔ ነህ ካለ እግዚአብሔር ሃሌሉያ ለዘላለም ህዝቡን ይጠብቃል። የሚዋጋ አምላክ ነው። እግዚአብሔር ይዋጋልናል ስንል እንደ አብርሃም አሜን አሜን፣ እንደ እስራኤል ልጆች ሃሌሉያ ዛሬም የሚዋጋልኝ አምላክ ነው ማለት ነው። ሰልፉ የማን ነው ስትል አሁንም ሰልፉ የእግዚአብሔር ነው። ኢየሱስ ያድናል። ሰልፉ የእግዚአብሔር ነው። የሚዋጋልን እግዚአብሔር ነው። ዛሬም ያቆመን እግዚአብሔር ነው። በጠላቶቻችን በጎ ፈቃድ አይደለም የቆም ነው። ሰይጣን ራርቶልን ሰይጣን ቆይ እስቲ እንትን ልስጣቸው ብሎን አይደለም የቆም ነው። ሃሌሉያ። አምላካችን እግዚአብሔር ከጠላቶቻችን ስለሚበልጥ ነው። ሃሌሉያ። አምላካችን ያህዌ አምላካችን እግዚአብሔር ሃሌሉያ ዛሬም የሚጠብቅ ዛሬም የሚታደግ አምላክ ስለሆነ ነው። ያልጠፋ ነው ከሱ ምሕረት የተነሳ ነው። ሃሌሉያ። በዘጸአት 14 አሁን ካነበብኩት 13 እና 14 ላይ ካለው ላይ የተወሰኑ 3 ነጥቦችን ተነጋግረን ከዛ እንጸልያለን። አሜን። ኢየሱስ ያድናል። ሃሌሉያ። ደግመን እናንብባት። ሙሴም ለሕዝቡ መለሰላቸው፣ አትሸበሩ፣ ጸንታችሁ ቁሙ። አንደኛ ጸንታችሁ፣ ከዛ እግዚአብሔር ያህዌ ዛሬ የሚያደርግላችሁ መታደግ ታያላችሁ። ዛሬ የምታዩቸውን ግብፃውያን ደግማ አትሏቸው። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ያለባችሁ መታገስ ነው። ኢየሱስ ያድናል። እዚህ ውስጥ አንደኛ ያለው
ይህን ነው። ጸንታችሁ ምን ብሉ? ቁሙ። ጸንታችሁ ቁሙ። በምን? በእምነት። አሜን አሜን። በእምነት እግዚአብሔርን አምነህ በእግዚአብሔር ተማምነህ እግዚአብሔር እንደሚዋጋልህ አምነህ የወጣኸው ሃሌሉያ፣ ከግብፅ የወጣኸው ከጨለማ ያመለጥከው ከዛ ከዓለም ያመለጥከው በማን ነው? በእርሱ የወጣህበትንና ያወጣህን አምላክ ኢየሱስ ክርስቶስ ያድናል። ያዳንህን ንጉሥ የተሰቀለልህን ኢየሱስ ክርስቶስን አሜን፣ እሱ ላይ አሜን። ዓይንህ ወደዛም ወደዛም አይበል። ለምን? እከሌ ያድነኛል እከሌ እንደዚህ ያደርግልኛል አትበል። የታመንክበት የናዝሬቱ ኢየሱስ ሃሌሉያ እሱ ያድነኛል ብለህ በቃ ጸንተህ ቁም። ሃሌሉያ። ሌላ መሳሪያ አትሰብስብ። የተሸከምከው የያዝከው መሳሪያ እሱ በቂ ነው። ሃሌሉያ። በቃ አንዱ መጽናት ማለት በቃ በሱ ላይ እምነትህን በክርስቶስ ኢየሱስ በመስቀሉ ላይ በተሰራው ስራ ላይ ሃሌሉያ እዛ ላይ ሆነህ በሱ ስር ሆነህ አሜን። የማይለወጥ የለም። ኢየሱስ ያድናል። ዓይንህ ወደዚህ ወደዚህ አይበል። ገንዘቤ ሊያድነኝ ይችላል አትበል። ዘሬ ያድነኛል አትበል። የሆነ እውቀት አለኝ የሆነ እንትን አለኝ አትበል። ምናልባት ብዙ እውቀቶችን ልሰበስብ ትችላለህ ከዳንክ በኋላ ኢየሱስ ክርስቶስን ካወቅክ በኋላ ብዙ ለምን የመስቀሉ ላይ ብዙ ሚስጥራቶች አሉ። ብዙ ታውቃለህ። ብዙ መንፈሳዊ ነገር ልታውቅ ትችላለህ። አዎ ግንስ ያ ከዳንክበት ያ ከመስቀል ላይ ሞኝነት ከሚመስለው ከክርስቶስ ኢየሱስ ሃሌሉያ ከዛ ከዳንክበት እምነት ከዳንክበት እውነት ውጪ ሃሌሉያ ከሱ ላይ ዓይንህን አትንቀር። መጽናት ሃሌሉያ ከኋላ ሲታይ ፈርዖን የነበረውን ጦርና የፈርዖንን ግስጋሴ ሲታይ ያስፈራል። ሊያጠፋቸው ነው። ከያዛቸው አይለቃቸውም። አዎ አሁንም ምናልባት ብዙ ነገር ሊጮህ ብዙ ነገር እንትን ሊፈጠር ይችላል። አንተ ህይወት ውስጥ ብዙ ጫጫታ ምናልባት የሚታለፍ ያልመሰለ ይመስልሃል። ልንገርህ እርግጠኛ እስራኤልንም ባህር ከፍሎ ያሻገረ ጌታ ዛሬም አንተን ማሻገር አያቅተው። እግዚአብሔር ታሪካዊ አምላክ አይደለም፣ ዘላለማዊ አምላክ ነው። ትናንት ጠብቆ ዛሬ የሚደክም አምላክ አይደለም። ዛሬም ህዝቡን የሚጠብቅ ነው። ዛሬም ህዝቡን የሚያሻግር ነው። ትናንትና ቀይ ባህር ብቻ ከፈለ የምትለው አይደለም። ዛሬም በመንፈሳዊ ዓለም ላይ እየከፈለ ነው የሚያሻግረን። አሜን። ኢየሱስ ያድናል። ኢየሱስ ያድናል። አንደኛ እነዚህም ግብፃውያን ለዘላለም አታዩዋቸው። ሃሌሉያ። የሚገርማችሁ እነዚህን ግብፃውያን ለዘላለም አታያቸው ካለ በኋላ ደግሞ እንደዚህ ታያላችሁ አላቸው። ሃሌሉያ። ምን? እግዚአብሔር የሚያደርግላችሁን ታያላችሁ። አሜን አሜን። እርግጠኛ ነገራችሁ ጠላት አንዳንድ ጊዜ በተለይ በእያንዳንዳችን ህይወት ውስጥ በአዲስ ኪዳን ውጊያ የለም አይደለም። ውጊያችን ግን ከስጋና ከደም ጋር አይደለም ነው። ውጊያ አለ። ውጊያው ደግሞ ከተሸነፈ ጠላት ጋር ነው። በቀራንዮ መስቀል ላይ አመድ ከሆነ አሜን ከተመታ ለእኛ ስልጣን ተሰጥቶን አሜን በልጅነት ስልጣን ከምንገዛው ጠላት ጋር ነው የምንዋጋው እንጂ ጠላታችንን ራሳችን ላይ አስቀምጠን የምንዋጋው አይደለም። ከእግራችን ስር ወድቆ ነው የምንዋጋው። አሜን። የትኛውም አጋንንታዊ በጣም ትልቅ ነው ይሄ እኮ ለዘመናት እንትን ያለ መንፈስ ነው የተባለ ቢመጣ ከአንተ ከእግር ስር የወደቀ ነው። ለምን? ከመስቀሉ ያመለጠ ጠላት የለም። ከኢየሱስ ክርስቶስ ሃሌሉያ በመስቀል ላይ ያልተወረደ ሰይጣን የለም። አምልጦ የቀረ ሰይጣን የለም። ሁሉም በመስቀል ላይ ተዋርዷል። ሃሌሉያ። ስለዚህ ምንድነው አለ? እነዚህን ግብፃውያን ለዘላለም አታዩዋቸውም። ከዛስ የኔን ማዳን ታያላችሁ። አሜን። የእግዚአብሔርን እጅ ታያላችሁ። ሃሌሉያ። እግዚአብሔር የሚያደርግላችሁን ታያላችሁ። ኢየሱስ ክርስቶስ ያድናል። እግዚአብሔር ይሄ ነው። ልብ ብላችሁ ያዙ። በዚህ ዘመን አሁን ነገሮችን ስታዩ አሁን ሁሉም ነገር በቃ ይናገራል። በዚህ በኩል እንዲህ አይነት ሰይጣን ምናምን 666 በቃ አዲስ የሚፈለሰፍ ሰይጣን እንዳለ ነው የሚመስለው። ማለት የእውነቴን ነው። በእንደዚህ በተለይ በየሚዲያው ላይ የምታያቸው ነገሮች በቃ እንዲህ አይነት ሰይጣን እንደዚህ ምናምን እርግጠኛ ነገር ሃሌሉያ
እኮ እስራኤልን በያዘበት ሰዓት ላይ እኮ እስራኤሎች እኮ እንዴ በየቀኑ እኮ መከራቸውን እየበሉ የሚኖሩ ነበሩ። አንድ የግብፃዊ ወይም ደግሞ አንድ እስራኤላዊ ብትጠይቀው እኮ ፈርዖን ሲባል የሚንቀጠቀጥ ነው። ለምን ስትል ስለሚገዛው ስለነበረ። ሃሌሉያ። ከወጣ በኋላስ እግዚአብሔር ከመጣ በኋላስ ሃሌሉያ። አምላክን ካወቅ ሃሌሉያ፣ ፈርዖን እንደ ፈርዖንነቱ አይቀጥልም። አሜን አሜን። ሲገዛ የነበረ ሲያስፈራራ የነበረ ህዝብ ሲያስፈራራ ትውልድ ሲያስፈራራ የነበረ ዛር ውቃቢ ምናምንቴ መንፈስ ሃሌሉያ፣ አንተ ከዳንክ በኋላ መስቀሉን ካየ በኋላ አሜን፣ ያ እንደገና መቀጠል አይችልም። ይዋጋል፣ አዎ ይሞክራል፣ አዎ እንደዚህ ይላል። የሰላም አምላክ ፈጥኖ ጠላታችሁ ዲያብሎስን ከእግራችሁ በታች ይቀጠቅጠዋል። አሜን አሜን። ኢየሱስ ያድናል። ምንድነው ስትል እግዚአብሔር ይቀጠቅጠዋል። ቅድም ያልኳችሁ ነው። እግዚአብሔር ታሪካዊ እንደዚህ ያደረገ የምትለው ሳይሆን ዛሬም የሚሰራ ነው ያልኩ ለዚህ ነው። ለምን ስትል ይቀጠቅጠዋል የሚለው ቃል የሚቀጥል ነው። አሜን። እየተቀጠቀጠ ይቀጥላል። አሜን። ይወጋል፣ አዎ እናስ ይቀጠቀጣል። አሜን። ጠላታችሁ ዲያብሎስን ሃሌሉያ ምን ታረጉ? ተቃውሙት የሚለማል። አሜን። ተቃውሙ። ዘዳግም 20 ቁጥር 3 ላይ ግብፃውያን ማነው እስራኤላውያን ከግብፅ ሲወጡ ተዋጊ ሆነው ነው የወጡት ይላል። ኢየሱስ ያድናል። ይገርማችሁ፣ እንደ ጦረኛ ሆነው ነው የወጡት። እንደ ማለት ዝም ብለው ማለት ምን አይነት መሰላችሁ? በቃ ምስኪን ሆነው እንደዚህ አይደለም እያሉ የወጡት። ምንድናችሁ ስትሉ እግዚአብሔር ከነሱ ጋር ሆነ። አሜን። ካራክተራቸው ወይም ደግሞ ያ የወጡበት አወጣት ምንድነው? ጦረኞች ሆነው ነው የወጡት። አሜን። ተዋጊዎች ሆነው ነው የወጡት። ክርስቲያን ሲድን ማለት ነው። አሜን። የሚታጠቀው የጦር ዕቃ ስጋ አይደለም። አሜን። መንፈሳዊ የጦር ዕቃ ነው። ከአንደበቱ የሚወጣው ኢየሱስ ያድናል። የእግዚአብሔር ቃል የጠላትን መንደር ያፈርሳል። አሜን አሜን። ለዛም ነው እንደፈለገ አስሮ እንደፈለገ መቀጠል የማይችለው። ወዳጆቼ የእውነት በተለይ እዚህ አሁን እኛ ያለንበት ሀገር ላይ ስታይ በጣም ብዙ እኮ መንፈሳዊ ነገሮች በጣም ብዙ ነገሮች እናያለን። አንድ ሰው እንደዚህ አለ። እንግዲህ እኛ በየመንገዱ ወይም ደግሞ ለሰው ስንመሰክር ጌታ ኢየሱስ ክርስቶስ ያድናል ምናምን ስንል የገባን ገብቶን ነው እንጂ ተከፍሎን አይደለም። አሜን። ተከፍሎልን ነው። አሜን። ኢየሱስ ያድናል። ብዙ ምን አለ አይ ከጠንቋይ ቤት መሰለኝ የሚመጣው ሰውየውና መጀመሪያ ለኔ ማለት ነው ከጠንቋይ ቤት ነው። ከዛ መኪና ውስጥ ገባና እየመጣን እያለ እየሄድን እያለ አንተ ምንድን እኔ ያንን አውቀዋለሁ ይሄንን ሽታ ምናምኑ ከዚህ ከውቃቢ ቤት ምናምን ያሉ ሰዎች ታውቋቸዋላችሁ። አይታችሁ ከሆነ የሚቀቡ ሽቶ ራሱ ለየት ይላል የሆነ ምናምን እና ሰውየው ምን ነው አንተ ከእንደዚህ ቦታ ነው እንደመጣው ትሄዳለህ እንዳለ አንተ ትሄዳለህ እንዳለ የማውቀው በማወቅ ገርሞ ከዛ እንዴ እንሄዳለን አለ። ክርስቲያን መሆኔን አላወቀም። እንሄዳለን ወስዳለሁ አለ። እዚህ ወደ ተራራ ላይ እንወስዳለሁ ገብቷል። ያድናል ብሎ እኮ እየመሰከረልኝ ያለው እኮ ማለት ነው። እዛ ጋር ማለት ነው ጉንፋን የሚገለውን ጠንቋይ እኮ ነው። ኢየሱስ ያድናል። የሆነ ሲና ብርጭቆ ሲንኳኳ ምናምን የሚመጣ የሆነ ምናምንቴ መንፈስ እንደዛ አይነት ስፕሪት ያለውን እሱን እኮ ያድናል እያለ ነው። የአንተ አምላክ እኮ ኢየሱስ ያድናል። አንተ ባታምነው እንኳን እውነት እኮ ነው። እግዚአብሔር የታመነ አምላክ እኮ ነው። ቀይ ባህርን ከፍሎ ህዝቡን ተሻገሩ ያለ የተናገረውን ያደረገ ለአብርሃም የገባውን ቃል የፈጸመ ምንም ስህተት የሌለበት አሜን። ኢየሱስ ያድናል። የማይሳሳት አምላክ ነው ያለው። ስለሱ መናገር እኛ አሜን አሜን ልንፈራ አይገባል። አሜን። እዚህ ጋር እንደው መሀል ላይ ያስገባሁት ለዚህ ነው ማለት የሰውየው እንትን ገርሞኝ ከዛ በኋላ አልኩና እኔም የአየር ሰዓት አገኘሁኝና እንዴ አንተ ኢየሱስ እኮ እባክህ አልኩና ምናምን ስል ወራጅ አለ አውርደኝ አለ። የእሱን የሆነ አዳልሞቲና ምናምን ለመናገር እንትን አላለም። ይሄ ሲናገር አውርደኝ አለ። አውርደኝ አያችሁ
ንቁ። አሁንም ያለው ጦርነት ለምን ወቅ ምነካለው? ለምን እንደዚህ ነው? የትኛው ነገር መንፈሳዊ ነገር ላይ ብትል ስጋዊ የሆነ የምትሰሩት ነገር ላይ የተለያየ አጋንንታዊ ተጽዕኖዎች ካሉ ውጊያ ነው። ሃሌሉያ። እግዚአብሔር ዛሬ እንደዚህ ይላል። ምንድነው ስትል ሰልፍ ወዲ ነው። አሜን። እግዚአብሔር ስለ ህዝቡ ይዋጋል። እኔ ታሪካዊ አምላክ አይደለሁም ዘላለማዊ አምላክ ነኝ ይላቸዋል። አሜን። በቃ ዛሬም ይዋጋል ስለ ህዝቡ። ዛሬ ጠላታቸው ምንም እንኳን የወደቀ ቢሆንም አሜን አሜን። ዛሬም እግዚአብሔር ኃይልን እያስታጠቀ የጠላታችሁን ራስ ትቀጠቅጣላችሁ። የጠላታችሁ ራስ፣ የአጋንንትን ራስ፣ የሰይጣንን ራስ ትረግጣላችሁ። አሜን። ኢየሱስ ያድናል እንጂ ከፍ ብሎ የሚቀመጥ ሰይጣን የለም። ካንተ ከእግርህ በላይ ከፍ ብሎ የሚቀመጥ ወደ ጭንቅላት የሚወጣ ጠላት የለህም። ሁሉም የወደቀ ነው። አሜን። ሁሉም የወደቀ ነው። ኢየሱስ ያድናል። ኢየሱስ ክርስቶስ ያድናል። ሃሌሉያ። ታዲያ ምንድነው ያለብን? ቅድም እንዳልኳችሁ ነው። አንድ ጠላትን ማወቅ ነው። ሁለተኛ ሃሌሉያ ጸንቶ መቆም ነው። ግን በሶስተኛው ላይ እናንተ ያለባችሁ የሚለው ላይ አንድ ነገር ማለት እፈልጋለሁ። በጣም መረጋጋት አለባችሁ። በጣም ታገሱ ይላል። አሜን። መጨረሻ ላይ ሃሌሉያ ታገሱ። እናንተ ያለባችሁ መታገስ ነው አለ። እግዚአብሔር እኮ አምላክ ነው። አምላካችን እኮ ያህዌ ነው። አምላካችን እኮ ሃሌሉያ ሉዓላዊ አምላክ ነው የምናመልከው። እንዲህ ብንንቀጠቀጥ እውነት ነው የምነግራችሁ። እስራኤሎች ከዛ ከግብፅ ሲወጡ በጣም ያስቸገሯቸው ሰዎች እነማን መሰላችሁ? እነዚህ አይነት ሰዎች ነበሩ። በቃ መጣ እንትና ፈርዖን መጣ ምናምን የሚሉ አረ ወንድሞቼ፣ ምናልባት የተሳሳተ ካምፕ ውስጥ የገባ ሰው ይኖራል ማለት ነው። ክርስቲያን ሆኖ እንዲህ ሚል ሲል ካየ ምናልባት የተሳሳተ ካምፕ ውስጥ ነው የገባው። እንደ አምላክ እግዚአብሔር ነው። አሜን። እርግጠኛ ነገር ምን አድርግ ነው የሚለው? ታገሱ። እናንተ ያለባችሁ ማለት ነው አለ። መታገስ፣ ታገስ። የሆነ ችግር ይመጣል፣ ታገስ። እኔ በጣም የሚያስቸግሩ ሰዎች ነገራቸው በዚህ በአገልግሎት ውስጥ በብዙ ቦታዎች ላይ ማለት አሁን ባለሁበት እስከዚህ አገልግሎት ውስጥ የሚያስቸግረ ሰው ችግር አይደለም የሚያስቸግረው ዙሪያ ያለ ሰው ምናልባት ይህ ያልገባው እንትኑን ሻንጣውን ሰብስቦ ሊሄድ ይችላል። የሆነ ችግር አለ ስትል የሆነ ችግር መጣ፣ የሆነ ነገር መጣ፣ እከሌ ታመመ፣ አገልጋይ እከሌ ታመመ። ከዛስ ሻንጣቸውን ይዘው ሄደዋል። እንዴ አረ የምናመልከው እግዚአብሔር ነው። አሜን። ካምፕ እንደዚህ የሚያንቀጠቅጥ ምናምን የለም። ለመሰለህ መጀመሪያ እወቅ፣ መስቀል ላይ የተሰቀለው ቅድም ያልኩ የናዝሬቱ ኢየሱስ ያላሸነፈው ጠላት የለም። አንደኛ እዛ ላይ ጽና። አሜን። ለምን ስትል ያልወደቀ ምን የእውነት ሸውዶ የቀረ ሰይጣን የለም። አሜን። ሁሉንም ምን አደረጋቸው? ጠረቃቸው። ኢየሱስ ያድናል። ስለዚህ ይህንን እምነት ይዘን መጽናት። ከዛ በኋላ በዚህ ላይ ምን ሆነ? በአዲስ ኪዳን አሁንም ደግሞ የተሰጠን ሌላ ነገር አለ። እንዴት ነው ትራክ መታገስ የምንጠብቀው? እየጸለይን ሃሌሉያ መጸለይ ያለብን መንፈሳዊ ሰው በመከራም ቢመጣ በምንም ቢመጣ ምንድን ነው መሆን ያለበት ስትል እንዲጸልይ ሰው ሃሌሉያ መጸለይ ማለት ነው። አማራጭ አይደለም። መጸለይ ግዴታ ነው ለክርስቲያኖች። አሜን። አማራጭ አይደለም። እንደ ባታደርገው ብታደርገዋለህ። የማይጸልይ ክርስቲያን አሁንም ኢየሱስ እንኳን እንዲህ ብሏል፣ ወደ ፈተና እንዳትገቡ ምን በሉ ትጉና ጸልዩ። እንደ ግልጽ ነው። ተግተህ መጸለይ አለብህ። በጣም እኔ ልንገራችሁ የሚሸወዱ ሰዎችን በጣም አይቻለሁ በብዙ ቦታዎች ላይ በተለይ ትልልቅ ሆነው ምናምን ብዙ ዘመን አንብበው በቃ እውቀት አላቸው። ደስ ሲሉ እውነት በቃ እውቀት አላቸው ምናምን አይጸልዩም። ከዛ ካለመጸለያቸው የተነሳ ማለት ነው የእውነት ሕፃን ልጅ የማይሳሳተው ሲሳሳቱ ታያቸዋላችሁ። በትምህርታቸው በምናቸው ማለት የእንትን የቴዎሎጂ ትምህርት ቤት በቃ ምናምን ትልቅ የነበሩ እሳቸው ከሌን ያስተማሩ ምናምን ምትሏቸው ከስማቸው ጎን ምናምን የተለያየ የትምህርት እንትናቸውን የሚገልጽ ነገር ያላቸው ሰዎች እንዴት እንደዚህ ምን ይባላል የሚባል ነገር ሲሉ ትሰሟቸዋላችሁ። በእውነት ነው የምነግራችሁ። ብዙ ፈላስፎች ወይም ደግሞ በጣም ብዙ የክህደት ትምህርት ያስተማሩ
ሰዎች አብዛኛዎቹ እንደዚህ አይነት ሰዎች ናቸው። ምን ይሆናል መሰላችሁ? እያወቁ ግን አይጸልዩም። ከእግዚአብሔር ጋር ህብረት የላቸውም። መንፈስ ቅዱስን ይክዱታል። ማለት ቅድም እንዳልኳቸው እግዚአብሔር ታሪካዊ አምላክ ያደርጉታል። ማለት ታሪኩ ምኑ አላቸው። ከዛ ግን አሁን ላይ ከህይወታቸው ጋር ምንም የለም። ተናገሩ ስትሏቸው የሚናገሩት ተአምራት የለም። አንድ ሰው እንደዚህ ብሏል፣ አንድ አጋንንት አስወጥቶ ያውቃለሁ ብሏል። አጋንንት ሲያስወጣ አይታችሁ ታውቃላችሁ ያለ ኢየሱስ ያድናል። የእውነቴን ነው። በጣም ልንመለስበት የሚገባ እውቀት፣ በእውነት ደግሞ በዛ ላይ የመንፈስ ቅዱስ ጋር ህብረት ብናደርግ አውቀን በጌታ እንዴት አይነት በረከት መሰላችሁ ለህዝብ ለቤተ ክርስቲያን በጣም ለምን የሚጎረብት ነገር አታገኙ። ሃሌሉያ። ለምን በቃሉ የተሰራ እንዲህ አይነት በልባቸው እውቀታቸው አሜን ከእግዚአብሔር መንፈስ ጋር ካላቸው ህብረት ጋር ስትበትማ ቤተ ክርስቲያን በብዙ ነገር ትባረካለች። በእንደነዚህ አይነት ሰዎች አለበለዚያ ያውቃሉ። ከዛ የሆነ ጊዜ ላይ ከሆነች ኦፊስ ውስጥ ቁጭ ብለው ሲያነቡ ቀረቡና ሲወጡ ማለት ነው የሚያስብል ስህተት። ለምን? ከመንፈስ ቅዱስ የሆነ እውቀት አይደለም፣ እያብላላ ነው። አንዳንድ ጊዜ የእውነቴን ነው፣ ብዙ ጊዜ ሰው እንዲስት የሚያደርገው ሁሉንም ማወቅ ይፈልጋል። ሁሉም አታውቅም፣ ማወቅ አትችልም፣ አልተሰጠህም። አንዳንድ የማትመልሰው እግዚአብሔር የሚመልስልን ጥያቄ ነው፣ መልስ አለ። እኔ ለራሴ ምስክር እሆናለሁ። እውነቴን ነው። መንግስተ ሰማያት አለ እንደ የተቀበልነው ጌታ መንግስተ ሰማያት ለመግባት ማለት የሆነ ሰዓት የእውነት ይህ መንግስተ ሰማያት የሚባል ነገር እንደ ነው ቅዠት ቢሆን ሳሉ ምንድን ነው እንዲህ ባይኖር እንደዚህ ብዬ እዚህም ምናምን ብዬ እንደገና እዛ ባይኖር ሳልኩና ከባድ ጥያቄ ነው። የመለሰልኝ እሱ ነው። አሜን። የመለሰልኝ ፕሮፌሰር ከዲ አይደሉም እሳቸው። እስቲ በደንብ የእውነት አንድ ሰው ጋር ደውዬ የጠየቁት ነበረ። ኢየሱስ ያድናል። የእውነት በጣም ታዋቂ የሆነ የተማረ ሰው በቴዎሎጂ በጣም ምን አለኝ፣ ዝም ብለህ ጸልይ አለኝ። ኢየሱስ ያድናል። ዝም ብለህ ጸልይ ብሎኛል። ዝም ብለህ ጸልይ ግን ጥሩ ምክር ነው የመከረኝ። አሁን ይህን እውነት ነው ነገራቸው። መንግስተ ሰማያት በሯ እንደዚህ እያለ ማለት እንዴት አድርጎ ከዛ እሺ ይኑር። ለምሳሌ አሜሪካ አለች ሲባል ስለ አሜሪካ ፎቶ አንስተው ምናምን ይሰጧል። በተለይ እንደዚህ አይነት ጥያቄ ሊያነሳ ሰው አሁን ልጆቻችን ለሚጠይቁ ራሱ መልስ ልሰጥ ይችላል። እንዴት አድርገን ነው መልስ የምንሰጠው? ሁሉም ማወቅ አንችልም፣ ሁሉም መመለስ አንችልም። ሁሉም መመለስ የሚችል ግን እሱ አለ። እሱ በውስጣችን ተቀምጧል። ይሄ ነው ጋራንቲ። አሜን። ጸንተህ ለመቆም በተለይ የጠላት ውግዘት እንዲህ ምንም ሳታደርግ እኮ ተነስቶ በኮሚቴ በቦርድ በምን በፈለገ በአገር አቀፍ ደረጃ ተነስቶ አንተ እርጉም አንተ በቃ ምናምን ተብለህ ልትባል ትችላለህ። ጦርነቱ በቃ አቀፎን እንደ ብለህ ወደ እግዚአብሔር አሁንም አሜን ጦር ቢሰለፍ የዓለም ህዝብ ሁሉ ቢሰለፍ ዓለም ላይ ያለ አጋንንት ሁሉ አንተ ላይ ቢሰለፍ ካንተ አምላክ አይበልጥም። እግዚአብሔር ለዚህ ነው ሰልፉ የኔ ነው ያለው። አሜን። አባቶቻችን የእውነቴን ነው እንደዚህ አይነት ውጊያዎችን በተለይ እነ ኢዮሳፍጥን አሜን አንደኛ ነገሥት ላይ ስታዩ በጣም አሉ የእምነት ሰዎች አሜን። በቃ በእውነት ባካችሁ ይንስቲ የእውነት እንደዚህ አይነት እምነት ይኖር። ይህ መደናበር ምናምን ያልቃል። አንዳንዱ ከመደናበሩ የተነሳ እኮ የሆነ ደረሰበት የሆነ ነገር ሲሆን ዝም ብሎ ሄዶ እኮ ጠንቋይ ቤት ይገባል። ክርስቲያን ነው እኮ እንዴ ወዳጄ ቆም በል። አሁን እንዳልኳችሁ እኮ የእስራኤል ልጆች የሚገርማቸው የፈርዖንን መገስገስ እያዩ ጊዜ እኮ በቃኛ ወደ እሱ የምንመለስ ለእሱ እጃችን መለስ። ምን አይነት ስፕሪት ነው? አሁንም እንደዚህ አይነት እኮ አለ። የሚደርስባችሁ ነገር ሁሉ ሰው ከደረሰበት በላይ አይሆንም። ኢየሱስ ያድናል። እግዚአብሔር ትልቁ እግዚአብሔር እኮ ካንተ ጋር ያለው የፈለገ ትልቅ ፈተና የምትለው ከትልቅ እግዚአብሔር አይበልጥም ማለት ቁርጥ ያለ ውሳኔ ልትወስድ ይገባናል። አሜን። እከሌ ከመካከላችን ወደ ጌታ ጌታ መመሰው ካለ አሜን አይተነው በቃ ያሳዝናል። ወደ ጌታ ቢባ ከመካከላችን ባይለኝ ግንስ አሜን
አይዞ አሜን እየቀጠቀጠ እስከ ነገ ጠዋት እንኳን የምቆይ ከሆነ አንድ ዲያቆን ነበሩ። ኢየሱስ ያድናል። አንድ ጊዜ ወደ ጌታ እንደሚሄዱ እርግጠኛ ናቸው። እሳቸውም ተናግረዋል። ከዛ በኋላ ምን አደረጉ? ዛሬ ማታ ልሄድ ነው አሉ። ምንድን ነው መላእክቶች ና እያሉ ነው አሉ። ዞር እዛ ተኙበት አካባቢ ላይ እንደዚህ ነው እና ዛሬ ማታ ስለሚሄድ ብለው ሁሉ ሰው ደወሉ። ኢየሱስ ያድናል። ማታ ሄዱ ሲሄዱ እውነት ነው ለእኛ ይደብራል። ክርስቲያን እንደዚህ ነው። እንደዚህ በቃ እኛም እንደዚህ ደረሰብን እያለ እንደዛ ምንል አይደለንም። ከፈለገ ኢየሱስ ያድናል። የፈለገ አይነት ፈተና የፈለገ ይምጣ ከአምላካችን የሚበልጥ የለም። አምላካችን ከኛ ጋር ስላለ ይራገፋል። አሜን አሜን። በእርግጠኝነት ነው ጠላት ዋጋ ከፍሎ ሄዳል እንጂ እኛ ዋጋ አንከፍልም። ለምን ስትል አምላካችን እግዚአብሔር ከኛ ጋር አለ። ለዚህ ነው እግዚአብሔር ከኛ ጋር እስካለ አንዴ አማኑኤል እኮ የሆነልን ሰዎች ነን እኛ እኮ አሜን። እኛ እኮ አማኑኤል ነው አሜን። እግዚአብሔር ከኛ ጋር ነው። እስራኤሎች እኮ በእሳት አምድ እያሉ እነሱም እንደዛው እኮ ነው። ግን እዛ መሀል ላይ ነበሩ ምኖች ምን አይነት ሰዎች እንመለስ አለመጣ ተመልከተው ምኖቹ ግብፅ ያለ ቆይ መጣ። እሺ ምንም በለኝ መጣ። በቃ ፈርዖን መጣ። እስቲ ደምድሞ ምንድነው የሚያደርጋቸው? ይገላቸዋል ወይም ይመልሳቸዋል ነው አይደል? አንዳንድ ጊዜ እውነት የምትፈሩትን ነገር እስቲ መጨረሻውን ነው። እስከ ዛሬ ታዲያ ጠላት ፈቅዶላችሁ ነው ዛሬ ድረስ የደረሳችሁት? ጠላት እስቲ እንደው ትንሽ የመውጫ በር ልስጣችሁ ብሎ ስላልቻለ ነው። አምላክ እግዚአብሔር ካንተ ጋር ስላለ ነው። አሜን ሃሌሉያ። ዛሬም ስላልቻለ ነው የቆምነው። እግዚአብሔር ዛሬም ይዋጋል በእያንዳንዱ ነገሮቻችን ላይ። እግዚአብሔር ከፊት ይወጣል። እግዚአብሔር ስለ አንድ ነገር ብቻ ስለምንበላው ነገር ግድ ይለዋል። ስለምንጠጣው ነገር ግድ ይለዋል። ስለምንጸልየው ነገር ግድ ይለዋል። እግዚአብሔር የሆነ ግማሽ ነገር በቃ ይሄ አንድ አባት አለ። አባት ምን አይነት መሰላችሁ? ልጆች ምናምን ይኖራሉ። በቃ በስሙ መጠራታቸው ብቻ እንትን የሚለው የሚያስጨንቀው ከዛ ውጪ ምግባቸው፣ ትምህርታቸው፣ ህይወታቸው ምናቸው ምኑ አያስጨንቀው። ከዛ አፉ ሞልቶ ልጅ አለኝ ይላል ማለት ነው። እግዚአብሔር እንደዛ አይደለም። አሜን። በእውነት እግዚአብሔርን በደንብ እያወቃችሁ ስትሄዱ አንድ ነገር በጣም በቃ ከፍታ ላይ መሆናችሁ ለምታውቁት ነገራችሁ ይህን አምላክ እንዴት አሳዝነዋል የምትለው ሃሌሉያ። ጭራሽኑ ማለት አድርግ አታደርግ እንደዚህ አድርግ አሳ እንዴት በቃ ዮሴፍን ስታየው ምንድን ነው ያለው? እንዴት አሜን አሜን እንዴት በሱ ፊት አይደለ ከሴትዮዋ ጋር እኮ ብሎ እኮ ከእስር ቤት መቅረት ይቻላል። ከብዙ ነገር መቆም ይችላል። ግን ኖ እንዴት በእግዚአብሔር ፊት ይህንን አደርጋለሁ? ይህንን ኃጢአት አደርጋለሁ? እግዚአብሔርን እያወቃችሁ ስትሄዱ እንደዚህ አይነት ሰዎች ነው እየሆናችሁ ምትሄዱ። እግዚአብሔርን ሰው ባወቀው ቁጥር ውጊያ የለም፣ መከራ የለም፣ ችግር የለም ካለ እሱ ችግር ነው ራሱ። ሰውየው ራሱ ብቻ ብታደርገው ቅድም ከሆነ ችግር ውስጥ ነው የመጣው ሰውየው። የውሸት ስብከት ነው። በዓለም ሳላችሁ መከራውን ግን አሸንፌዋለሁ። ቅድም ያልኳት ተሸነፈ ጠላት ይሄ ነው። ቁርጥ ያለ እውነት አዩ የአቋም ሰው እንድትሆኑ ምንም ለሰው ራሱ አትጎረብቱም። የሆነ ችግር ውስጥ የሆነ ነገር ውስጥ ስትገቡ ሁሉ ጊዜ መፍትሄ እናንተ ጋር አለ። ለምን? እግዚአብሔር ከእናንተ ጋር ስላለ። እግዚአብሔር ይዋጋላችሁ። ኢየሱስ ያድናል። ኢየሱስ ያድናል። ጸንታችሁ በቃሉ በጸሎት ሁሉ ሃሌሉያ። እኔ በጣም ደስ የሚለኝ ሰው ልንገራችሁ። የሆነ ችግር ምናምን ሲመጣ የሆነ አንድ ነገር ሲመጣ እንጸልይ ሃሌሉያ። እሺ በዚህ በጣም ደስ ይላል። ኢየሱስ ያድናል። ለጸልይ እንወያይበት። አንድ ቦርድ ይሰብሰብ፣ አንድ ጊዜ ቆይ እንትኖች ሽማግሌዎች ይሰብሰቡ ምናምን ካለ አድገኛ ችግር ወደ እግዚአብሔር አሜን፣ ወደ እሱ መቅረብ ሃሌሉያ። በችግር ጊዜ እግዚአብሔርን እርሱ አሜን አሜን አሜን። በችግር
ሃሌሉያ! ኢየሱስ ያድናል። እግዚአብሔር የሚሰማ አምላክ ነው፣ የሚዋጋ አምላክ ነው። ኢየሱስ ያድናል። ደግሞ በደንብ እግዚአብሔር እውነት ሪል የሆነ አምላክ ነው። ቅድም እንዳልኳቸው በዚህ ዘመን እንደዚህ አድርጎ እንደዚህ ብሎ ባህር ከፍሎ እንደዚህ አደረገ። ያለ እምነታችን እንዲሆን ነው የተጻፈው፣ ለትምህርታችን እንዲሆን ነው የተጻፈው። ዛሬስ አክቲቭ ነው እግዚአብሔር፣ ፓሲቭ አይደለም። የሆነ ቆሞ እንደው ይሁን እኮ እውነት ወንድሞቼ፣ በዚህ አስተሳሰብ ከተያዛችሁ ዛሬ ጠዋት ተነስታችሁ ባህር ይከፈላል ነው የምትሉት። አሜን። እንደዚህ እንድናምን ነው የተጠራ ነው። አንዳንዴ እንዲህ ስታሙ የእግዚአብሔርን ቃል እንዲህ ለማሰላሰል ስትሞክሩ አንዳንዶች እንደሱ ማለት አይፈልጉም። ቀደም እንዳልኳቸዋሉ መነጽር አድርገው ቁጭ ብለው እንደዚህ አይባልም እንደዚህ ይባላል የሚሉ እንደሱ አይነት ሰዎች ውስጥ በቃ እንደዚህ አይነት አትስሙ። መስማት ያለባችሁ በመንፈስ አሜን። ለምሳሌ አሁን ቀደም እንዳልኳቸው እግዚአብሔር ታሪካዊ አምላክ ሳይሆን ዘላለማዊ አምላክ የአሁኑም አምላክ እንደሆነ አሜን፣ በህይወት ላይ እንደሚሰራ መፍትሄ የሚሰጥህ ሃሌሉያ የሆነ አካል ወይንም ቀደም እንዳልኩት ነው። መወናበዱ ሲበዛ እኮ ሰዎች ተው ይሄ የተሳሳተ ነቢያቶች ወይ ምናምን ተውና ከጠንቋይ ቤት የሚሄዳለን ወንድሞቼ፣ ከመደናበር ይህን ካለመረዳት መረጋጋት፣ እግዚአብሔር ታገስ። አሜን። በእግዚአብሔር ፊት ሁን፣ ጸልይ። ምንም የበለጠ ነገር ከአንተ አምላክ የበለጠ ነገር የሚመጣበት ነገር የለም። ሁሉም ገለባ ሆኖ ይቃጠላል። በቃ እንደዚህ አይነት ቆራጥ መሆን አለብን። እያንዳንዳችን ብትጠየቁ አሁን እያንዳንዳችን የተለያየ ችግር ይኖረናል። ያ ችግር ግን እኛን አይወስነንም። አሜን። በቃ ሙጣ ኢየሱስ ያድናል። አምላክ ዘላለማዊ አምላክ ነው። ዛሬ እስራኤልን እንዳሳለፈ ባህር ከፍሎ እንዳሳለፈ አንተንም ያሳልፋል። በፊትህ ከሚጮሁ የፈለገ ጠላት ቢበዛ ካንተ አምላክ ስለማይበልጥ ሃሌሉያ። እነዚህ ግብፃውያን እነዚህን የምታያቸው ጠላቶችን ለዘላለም አታያቸውም። አሜን አሜን፣ አታያቸውም። ምናልባት እኮ ወንድሞቼ የመጣው ነገር እንኳን ቢያጠፋን ብላችሁ ብትሉ ብንሞት ብባል ወደ ጌታ እኮ ነው የምንሄደው። አዎ ለዘላለም አናየው። ኢየሱስ ያድናል። ደግሞ በዚህ ምድር እያለን ቅድም እንዳልኩት የተሸነፈ ጠላት ነው። በየጠዋቱና በየማታ እያነሳን ከላይ አድርገን የምንዋጋው አይደለም። ዘላለምን ከምድር የወደቀ ነው፣ ከእግራችን በታች የወደቀ ነው። የትኛውም ትልቅ ሰይጣን የለም እኛ ጋር፣ ሁሉም የወደቀ ምናምንቴ ነው። ኢየሱስ ያድናል። ያንተን ነገር የያዘ ትልቅ ሰይጣን የለም፣ የወደቀ ነው። የወደቀ ደግሞ አንተ አሁንም ትቀጠቅጠዋለህ። በኢየሱስ ስም መዶሻ ተሰጥቷል። ስሙ እሳት ነው። ኪዳኑ ፈርሷል። ሃሌሉያ። ስለዚህ በማንኛውም ጭንቀት ላይ በማንኛውም ነገር ላይ ብትሆኑ ወደ እግዚአብሔር ቅረቡ። የእስራኤል ልጆች ሙሴ እንደተናገራቸው ታገሱ፣ ከእናንተ የሚጠበቀው ታገሱ። ኢየሱስ ያድናል። ጽኑ፣ በእግዚአብሔር ፊት በጸሎት ቅረቡ፣ ቃሉን አንብቡ። ሃሌሉያ። የጠላትን ፕሮፓጋንዳ ሳይሆን የእግዚአብሔርን እውነተኛውን ቃል አዳምጡ። በቃ እዚህ ምድር ላይ ችግር የለም የሚል መዝሙር አይደለም። ችግር አለ፣ ችግሩ ግን ተሸንፏል። ኢየሱስ ያድናል።